ሰላም ነኝ። ምን እንታዘዝ? እስኪ እኔ የሆነች ታሪክ አለችኝ ያን ለሷ የሚያስተምራት። እሺ፣ ድምፅሽን ግን ከፍ አድርጊው። እሺ፣ ንገሪ። እኔ ሳውዲ ከመጣሁ 2 ዓመቴ ነውና ከመጣሁ በ3 ወር አካባቢ ማወራው ልጅ ነበር። በምን ተዋወቃችሁ? በኢሞ እኮ። በኢሞ እንዴት ተዋወቃችሁ ከሚለው ንገሪ። ጦሱን ንገሪ። የጦስ ዶሮ የሲስተር ባል ነበረ የሆነ ቦታ ላይ ኢሞ ላይ ግባ ምናምን ብለው ከዛ አይገባም ነበርና ፎቶ ለጥፎ አየሁት። ባልሽ ነው እንዴ ምናምን ስላት እስኪ ጠይቂው ከሆነ ብላኝ ስጠይቀው አይ ሴት ነኝ ምናምን አለኝ ማለት ነው። ከዛ ምንድን ነኝ? ሴት ነኝ አለኝ። ሴት ነኝ? እኔ ባላ ወንድ ነው ሴት ነኝ የሚለው? አዎ ያኔ ምናልባት ስልኩን ሌላ ሰው ይዞት ሊሆን ይችላል። እኔ አላውቅም ወላሂ። እሺ ከዛ አይ ሴት ከሆንሽስ በቃ ይቅርታ ምናምን ብዬ ለምን ፈልገሽ ነበር ግን ልጅን የጠየቅሽው ምናምን ሲለኝ አይ የሲስተር ባል መስሎኝ ምናምን ብዬ አወራሁትና ሴት መስሎ 1-2 ወር እንደዛ አወራ፣ ትንሽ ቀን ማለት ነው። ከዛ በስልክ ደወለልኝ እና አወራን። በቴክስት ብቻ ነው የምታወሩት? በቴክስት ብቻ ነበር። እሺ ከዛ ትንሽ አወራና በስልክ ሲደውልልኝ ወንድ ነው እንዴት ሴት ነኝ ብለሻል ነበር እንዴ ነው ማለት? አይ ወንድ ነኝ አውቄ ነው ሴቶች ለሚያስቸግሩ ነው ሴት ነኝ ያልኩት ምናምን። እሺ ከዛ ትንሽ ያወራን ስንመጣ እኔ ያኔ በሰዓቱ ዝም ብዬ ያኔ ብዙ ሰው ነበር የማወራው። ከዛ ታገር ቤትም ገና ከመጣው 3 ወር ምናምን ስለነበር ከዛ ያወራን ስንመጣ የወደድኩት መጣ ማለት ነው። ከዛ በመስመር ያኔ እናወራለን ቆየን። እኔ እንደምወደው አልነገርኩት 1 ዓመት እስከሚሞላን ድረስ ማለት ነው። በየመሃሉ ይሆን ነገር ይለኛል። ያኔ እኔ እንደምወደው ለማወቅ እንትን ይላል ላገባ ነው ምናምን ይለኛል። ኢትዮጵያ ነው ያለው ማለት ነው። በዛ መሃል እኔ ያኔ ደነግጣለሁ። ለምን እኔ እመጣለሁ ስለው አይ ቶሎ ካልመጣሽ እንትን እላለሁ አገባለሁ ትቼሽ ምናምን ይለኛል። ከዛ ቆየው በዛ ሁኔታ እንዴት እመጣለሁ ኮንትራቴን መጨረስ አለብኝ ምናምን ስለው ከሴትየዋ ጋር ተጣልተሽ ወይ የሆነ ዕቃ ሰብረሽ ምናምን ቶሎ ይለኛል ማለት ነው። ዕቃ ሰብረሽ ወይ የሆነ ነገር አጥፍተሽ በቃ ብቻ ያለ ፈቃድሽ ልታባረርሽ ምናምን ይለኛል። እሺ ከዛ ቆየን በዛ ሁኔታ። እኔ በፊት ሌላ ምንም ነገር ስለማላቅ ዝም ብዬ በቃ ያለኝን ሁሉ ነበር እሺ የምለው። እሺ ግን እንደዚህ ማድረግ አልችልም እስከና 2 ዓመት እስከሚሞላኝ ምናምን ብዬ እምቢ አልኩትና 1 ዓመት አለፈን። ከዛ 1 ዓመት ሲሆን ፍቅሬን ገለጽኩለት። ከዛ በፊት እንደው ዝም ብሎ እንደዚህ ነው እንጂ በስነ ስርዓት ወድሃለሁ ምናምን ብዬ አላውቅም። ያው በወድም ማለት ነው። ከዛ እንትን እንደ በፊቱ ማውራት ቀነሰ። ከልካችሁ በኋላ ከዛ 3 ወር 1 ዓመት ከ3 ወር ሲሆነን ብር ላኪልኝ አለኝ። የምን ብር ስለው ቤት ልሰራ ነው። ያን ቤት ሰርቶ ቤት ፈረሰብኝ አዲስ አበባ ምናምን ነገርና ስልክ መግዣ ስልኬንም ሽጫለሁ ምናምን ሞተር ሽጫለሁ ምናምን አለኝና እኔ ያልክም ስለው የስልክ መግዣ ብቻ ነው አለ። 1000 ሪያል ላኩለት። እሺ ከዛ ልትመጪ ስንት ቀን ቀረሽ ምናምን ሲለኝ 8 ወር እየቀረኝ ነው ከዚህ በኋላ ኮንትራቴን ልጨርስ አልኩት። ከዚህ በኋላ እንደዛ ከሆነ ብርሽን አጠራቅምና የ6000 ብር የኔ ነው 6000 ሪያል አለኝ ማለት አልኩት። እኔ ወደ ሳውዲ ስለምመጣ 6000 ሪያል አንቺ ትልክልኛለሽ፣ አንቺ ወደ እስከምትመጪ እኔ እመጣለሁ አለኝ ማለት ነው። ከዛ እምቢ አልኩት። እኔ ወንድሜን አመጣለሁ፣ ወንድሜ ሊመጣ ነው ስላመጣለሁ ምክንያት አደረኩ ማለት ነው። ሌላውን ቢማስ አልችልም፣ አትወጂኝም ማለት ነው ምናምን ይለኛል። ከዛ እምቢ አልኩት።
6,000 ብር እምቢ ስለው አያቶጅኝ ምናምን ማለት ሲጀምር አይ አንተም ፍቅር ቀንሰሃል ግን ይሁን ችግር የለውም ግን አልክልህም ምናምን ብዬው በኋላ የቆየ ሲመጣ በኋላ ላይ ማለት ነው የሆነ ጊዜ ገጠር ነበርኩኝና ያን እንደምንም ብሎ አታሎ የራቁት ቪዲዮ ላኪልኝ ያለኝ ማለት ነው። ታሉት ያኔ እወድሻለሁ እንደዚህ ካላደረግሽ ምናምን አይ እምቢ አልኩኝ ነኝ ማለት ብሩን እምቢ ስላልኩ በዚህ ምክንያት ተቀበለኝ እንደሆነ ገባኝና ከዛ በኋላ ትንሽ እኔ ሰው ጋር አወራም እሱ ማውራት ከጀመርኩ በኋላ ብዙ ሰው ስለቀነስኩኝ ማንም ሰው አልነበረምና ቆየው በኋላ ያኔ እንትን አልኩኝ ቀነስኩኝ ልክ እንደሱ ማለት ነው። እሱ አንድ ቀን አሳልፎ ያወራኛል ቀስ ብዬ አንድ ቀን እያሳለፍኩ ሁለት ቀን እያሳለፍኩ 8 ቀን እያሳለፍኩ ማውራት ጀመርኩ ማለት ነው ለራሴ ትምህርት እየተማርኩ ከዛ የበፊቱን 1000 ብር እሱም ደግሞ መከታ አረገ የሆነ ነገር በተነሳ ቁጥር ብር ስለላክሽልኝ ንቀሽኝ ነው እንደ አንድ ቀን ማታወሪኝ ያለ የላኩልህ ብር ያፉ ብዬልህ ነው ምክንያቱም ቤት ፈርሷል ስልክ የለህም ሞተርህን ሽጠሃል እንግዲህ እውነትህንም የውሸትህንም ይሁን አላውቅም ግን ተታልሌ አይደለም ይሄን ተበፊት ማምኘበት ነው የላኩልህ ሌላውን ጉዳይ ግን ምንም ነገር እንዳትለኝ ያልኩት ማለት ከዛ እየለመድኩ መጣሁ ድጋሚ እንደዚህ እንዳትለይ ብዬው ትንሽ ቀን አኩርፌው ነበር ታረቅን ስንታረቅን አሁንም እንደበፊቱ እንትን አላልኩም የሁለተኛው እኔ እኮ ቃስ ብለሽ ብትነግሪኝ እንትን እላለሁኝ እንጂ ከምትይቢ ቃስ ብለሽ ብትነግሪኝ እንደዚህ አይሆንም ብትይ ጥሩ ነበር አለ የሁለተኛው ሲጠይቀኝ ደግሞ እንደዚህ አይሆንም አንተ እንደዚህ ሆነ አንተ ሙስሊም ነህ በዛ ላይ ደግሞ ይሄ ነገር እንዴት ሊሆን ይችላል አንተ ተለይ ሊሆን የማይፈልገው ነገር እንዴት እኔ ላይ እንዲፈረቃል ምናምን ስለው እሺ ታየው በቃ ላይ ሁለተኛ ጊዜ ማለት ነው በዛ ሰዓትም ደግሞ ታረቀ ሶስተኛ ጊዜ ጠየቀኝ በሶስተኛው 8 ቀን አቆረፍኩት ማለት አሁን የመጨረሻ ነው ጋሚ ከጠየቀኝ ወላሂ ብያለሁ ጭራሽ አልደራደር ምናምን ስለው እሺ ብሎኝ ታጣልተን ከዛ በስልኬ ኢሞ ግሩፕ ነበርኝና በዛ ገብቶ ሲስተርና አዳርጎ እሷ እንድታስታርቀን አረገ ማለት ነው ነገሩን በሽፍን ሳይናገር ከዛ እሷ እንትን አለችው ማለት ነው እሷ አስታረቀችንና ከዛ በኋላ የመጨረሻ አራተኛ ጊዜ ሲጠይቀኝ ዝም አልኩት ማለት ነው እንደበፊቱ መጨቃጨቅም የለም አፍረፍም የለም ዝም አልኩትና በሁሉም ቦታ ቦለኩት ማለት ነው ከዛ በሌላ ስልክ ይመጣል ምናምን ከዛ አሁን ከአቆምን ቆየን ጨርሻለሁ 2 አመት ምናምን ቆየውኝ አሁን ማለት ነው ታስድስት ወር ምናምን አካባቢ ነው አንዳንድ ጊዜ ይመጣል በሌላ ስልክ ያው ነው የመጨረሻ አንድ ድል ብቻ ምናምን ይላል ግን ቢሆንም ያው ትንሽ እያልኩት እየተማርኩ በመሄድ ስራዬንም በትክክል እየሰራው ነው ታሱም ደግሞ በሰላም ተለያይቼ አሁን ሰው መቅረብ ያስፈራኝ አልሐምዱሊላህ እድሜሽ ምን ያህል አሁን 22 አሁን ይደውልልሽ አይደውልም ምን ቦልካለው በመጣ ሰዓት ቤትም ቢሆን በትናት አንዳንድ ጊዜ ቲክቶክ እንደዚህ አጠፋለሁ አንዳንድ ጊዜ ስከፍት ይመጣ በሌላካ እሺ ሚዩት አርጊስ አሁን እሷ የተናገረችው የአብዛኞቻችሁ ህይወት ግን አትሰሙ እንደ ወንድ ሳይሆን እንደ ሴት ልጅ በጣም ከባድ ገብቷችኋል ማታውቂው ሰው በአካል ማታውቂው ምን ይሁን ቤተሰብ ይኑረው ሚስት ይኑረው ህይወት ይኑረው የስንት ሴቶች ህይወት ላይ የተጫወተ ይሁን አታውቂም ሴት ነኝ ብሎ ያወራሽ የነበረ ወንድ ከዛ በኋላ በእንትን 1000 ድርሃም ትልኪለታለሽ 1000 ሪያል ምንም በማስመልከት እኔ ነገሮቹ እየቀለሉብኝ እኮ ከአይምሮ በላይ የሆነብኝ ስለመጣ ነው ማለት እንዴት ለማናውቀው ሰው ገንዘባችንን አንስተን እንልካለን ለምታውቁት እንኳን ለቤተሰቦቻችሁ እኮ 10 ጊዜ ለክታችሁ ቁረጡ እኮ ነው እያልኳችሁ ያሉት ብር ቢጠይቋችሁ እንኳን እጅግር እያላቸው ቢጠይቋችሁ እንኳን ስሩ ማለት ልመዱ ከታመሙ በዓል ሲመጣ እንደዚህ አይነት ነገር ሲፈጠር ኢንቮልቭ ታደርጋላችሁ እንጂ እነሱ ህይወት ውስጥ በገንዘብ ለማገዝ
ከዛ ውጪ ቤተሰብ፣ ወንድም፣ እህት፣ ቤት ማንም ቤተሰብ ቢሆን እንደዚህ ላኪል እንደዚህ ሲሏችሁ እምቢ ማለት እኮ ነው እንጂ ጭራሽ ለማታውቂው ወንድ ምንም እኮ አታገኝም እኮ። ይህን አያከብርሽም እኮ። በጣም ነው የሚንቅሽ እኮ። በዚህ መንገድ እኮ ነው እንኳን ሊያከብርሽ ገብቶ አሁን ብሎ ቤት ልስራ ገንዘብ ላኪልኝ። አንዳንድ ሰው ግን ድፍረቱ የትየለሌ ነው ጎበዝ። ቤት ልስራ ገንዘብ ላኪልኝ። በሰው ላብ፣ በሰው ደም፣ በሰው ልፋት ቤት ቢሰራና ብትልክልህ ሊኖርበት ነው። ድፍረት አንዳንድ ሰው እኔ ድፍረትም እኮ ልክ አለው ጎበዝ ነው። አንዳንዴ ከሰውም ለመቀማት እንደው 1000 ድራማ ላጣረግና በቃ እኮ መሄድ እኮ ነው ያለበት። የአንዳንድ ሰው ድፍረት ግን ሴጣንን ያስንቃል። ቤት ልስራ፣ መኪና ልግዛ፣ ገንዘብ ላኪልኝ። አሁን የራቁት ቪዲዮ የጠየቀሽ ለዚህ ነው። ብቸኛ አመቱን በሙሉ ገንዘብ እንደ ቀለብ እየላክሽለት ቤቱን ሰርተሽ የምትጨርሽው በዛ መንገድ ብቻ ብለሽ ለቤት መስሪያ ብለሽ ገንዘብ እንኳን ምትልኪለት ከሆነ ጊዜ በኋላ ልትነቂ ትችላለሽ። ሰው እምቢ ልትይ ትችላለሽ ስትጣሉ። የራቁት ቪዲዮ የላክሽለት ጊዜ ቤቱን ሰርተሽ ትጨርሻለሽ። ሳትወጪ በግድሽ ቤቱን ሰርተሽ ብቻ ሳይሆን እዛ ቤት ውስጥ አግብቷት የሚኖራትን ሴት ሰርግ ትደግሻለሽ። ልብስና ጫማ የምታሟዩ አንቺ ነሽ። ርህራሄ የላቸውም እንደዚህ አይነት ሰዎች። ብትጠነቀቁ ይሻላችኋል። ዋ እኔ ተናግሬያለሁ። እንደ ሴት እናንተ ፊሊንጉን ታውቁታላችሁ። እንደ ወንድ ልጅ ይህንን ነገር የምነግራችሁ ከምንም ኢንቴንሽን ተነስቼ አይደለም። እኔ ለእኔ ብነግራችሁም ምንም አይጎዳኝም፣ ባልነግራችሁም ምንም አይጠቅመኝም። ግን ሴት ልጅ ትኖረኛለች ነገር እንደ አባት እንደ ወንድ ሴት ልጅ ላይ ይሄ እንዲሆን የማልፈቅደው ነገር ነው። እንደ አባት ከዚህ መስመር ተነስቼ ብቻ ነው የምነግራችሁ። እውነቱን ለመናገር ሁልጊዜ መለፈልፉ ሌላ ታሪክ የለው ወይ እናንተን ለማስደምም አለ ምንም አያስደምም። ይሄም መናገር የተለየ ነገር የለው። የራቁት ቪዲዮዋችሁን የሚይዙት እናንተ የነሱ ቀለብ ገዢ፣ ቤት ሰሪ፣ መኪና ሰሪ ሊያደርጓችሁ። ብዙ ወንድ ዘንጦ ገብቶ የሚወጣው የሚገራርም መኪና የሚነዳው የሚገራርም ቤት የሚገራርም ገንዘብ በየአካውንቱ የሚገባው ምንም እዚህ ምድር ላይ ወርቅ ሆኖ ተፈጥሮ ይመስላችኋል? አንዳንዱ ሰው ሳይሰራ ሞላችሁ የሚሰራውን አላልማችሁ ሳይሰራ ቁጭ ብሎ ምንም ሳይለፋ። ምክንያቱ ይሄ ነው። በሆነ አጋጣሚ ሴት ይተዋወቃል፣ ያችን ሴት ያጠምዳል። አፈቀርኩ ብላ እሷ ገደሉን ሳታይ ሳሩን ብቻ ታያለች። ፋይናሊ ወጥመድ ውስጥ ትገባለች። ቁጭ ብሎ ይህንን ወይ ያሰጣልሻለሁ ወይ ለዚህ ለቤተሰብሽ ነው የምልከው ወይ እንደዚህ ብሎ ያስፈራራታል። እሷ ክብሯ እንዳይዋረድ ብላ በቤተሰቦች ዘንድ በሰው ዘንድ እንትን እንዳልን ፕራይቬሲ ልጠበቅ ብላ እድሜ ልኳን እሱን ስትጦር ትኖራለች። እንደዚህ ሆኖ መኖርም የሞት ሞት ነው ለወንድ ልጅ። ወንድነት ቢቀርብኝ ይሻለኛል በአፍንጫዬ ቢወጣ እንደዚህ ሆኜ ወንድ ከምባል ማለት ነው። ብዙ ሰዎች እንደዚህ ነው የሚኖሩት። ግን አይነግሯችሁም። የተደበቀ ነገር ነው። ገብቶ እንዴትስ ይነገራል? እንዲህ ተብሎ ከዚህ እንድትጠበቁ ነው እየነገርኳችሁ ያለሁት። እኔ ታሞ ከመማቀቅ አስቀድሞ መጠንቀቅ ምንም እኔ ለዛ ነው አሁን የሚለፈልፈው ምን ፈልጎ ነው ምናምን እንኳን እንዳትሉ ምነግራችሁ ከምንም መስመር ተነስቻለሁ። ይህም ባለማውራቴም በማውራቴም እኔ ምንም እኔ ላይ የሚያመጣው ፋይዳ የለም። ለእናንተ ግን ትልቅ ማንቂያ ነው ከገባችሁ። ሴቶቹ ተፋቀርን ብላችሁ ቪዲዮ ኮል አታውሩ። በሰላም ጊዜ ማታቆት ከባለሽ ጋር እንኳን ቪዲዮ ኮል አታውሪ ብዬ ተናግሬያለሁ። አሁንም ደግምላችኋለሁ። ከገዛ ባላችሁ ከ80 ባላችሁ ጋር እንኳን መጃጃልም ምንም ከፈለጋችሁ ሂዱ አገራችሁ። ቪዲዮ ኮል አታውሩ። በቃ አይጠቅምም። ለሴት ልጅ መቀበሪያዋ ነው ይሄ መንገድ። የብዙ ሰዎች ህይወት ተበላሽቷል። የብዙ ሴቶች ህይወት የገንዘብ ማግኛ ሆኗል። ገብቶሻል? ቢዝነስ ሆኗል። ስለዚህ አርፈሽ ስራሽን ስሪ። 22 ዓመትሽ ነው። እየደወለልሽ ያለው አፍቅሮች ሳይሆን ሊያርድሽ ነው። ቁጥርሽን ቀይሪና ከዚህ ሰው ጥፊ። ተግባባን? እሺ፣ አመሰግናለሁ። እሺ፣ እግዚአብሔርን የሚፈራ በጣም ጥቂት ሰው ነው። እመኑ። የአንቺ ፕራይቬሲ እንኳን እሱ እጅ ቢገባ አይ እግዚአብሔር ያየኛል ብሎ የሚያጠፋልሽ ምሳሌ ነው የምነግርሽ። በቃ የሰዎችን ገመና የሚሸፍን የሚጠብቅ በሰዎች እንባ ላይ ህይወቱን መገንባት የማይፈልግ
የራሴ ሰርቼ ያገኘሁት አንድ ብርም ቢሆን እሷ በቂ ነች ብሎ የተለየ ጥቅም የተለየ ነገር በሰዎች እንባና ደም ላይ መረማመድ የማይፈልግ በጣም 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 ጥቂት በፐርሰንት ካስቀመጣችሁት አብዛኛው ጭምብል ያደረገ ጂኒ ነው። መንፈሳዊ ሰው ነው ብላችሁ ማንንም አትመኑ። ጥሩ ተናጋሪ ነው፣ መልካም ሰው ነው፣ ሳየው ጥሩ ይመስላል አትበሉ። ልብና ኩላሊትን የሚመረምረው አንድ ፈጣሪ ብቻ። በከላይ አትዩ። ገብቷችኋል? ዋነኛው ብቸኛው ራሳችሁን ልትጠብቁበት የምትችሉበት ነገር ሳትቀደሙ ራሳችሁን ፕሮቴክት አድርጉ። ዛሬ እኮ እንኳን ልከሽለት ቀርቶ በኤአይ እኮ ሰርቶ የሚለቀሰው እኮ ነው። የዛሬ ሰው ኤአይ የደረሰበትን ነገር ደርሳችሁ ሰምታችኋል አይደል? ሌላ ሌቭል ላይ ደርሷል። እናንተ ያላረጋችሁትን እንዳረጋችሁት አድርገው መስራት ይችላል። ወሪል እንዲመስል ድምጻችሁ ይሰራል። አሁን የኔ ድምጽ እንደዚህ ይሰራል ከተፈለገ። እኔ ያላወራሁትን እንዳወራው ተደርጎ ሊነገር ይችላል። ጊዜው ሌላ ሌቭል እንኳን አርጋችሁት እያልኳችሁ ፋችሁ ተቀመጡ ይሻላችኋል። እንግዲህ መከራው እምቢ ካለ መከራው እኔ ድርሻዬን ተናገር ይጠበቅብኝ አይጸጽተኝም። ሄሎ አሌክስ በመጀመሪያ እኔ በጣም ነው የምከታተለው፣ በጣም ነው የማደንቅህና እሺ አመሰግናለሁ። እኔ የምኖረው በስደት ላይ ነው። እሺ እና በአጋጣሚ ነው በሆነ ልጅ ተዋወቅኩኝና በምን በስደት ነው የምኖረው። የሆነ ልጅ ተዋወቅኩኝ በቲክቶክ ላይ ማለት ነው። በቲክቶክ በቲክቶክ እንዴት ነው የተዋወቃችሁት? ማለት ያው እየተጻጻፍን የፍቅር ጥያቄ ያቀረባልኝ። እኔ በሰዓቱ ግን እሺ አላልኩትም። እንደ ወንድም እንደ እህትነት ነበር። በጣም ሰፖርት ያደረገኝ ነበርና በምንድን ነው ሰፖርት የሚያደርግሽ? በቃ ያግዘኛል፣ አይዞሽ በርቺ ይለኛል፣ ያጠነክረኛል። በቃ ብዙ ነገሮች ያግዘኛል በሐሳብ ማለት ነው። እሺ ከዛ እንዲሁ ስንል ፍቅር ውስጥ ገባን። ከዛ በቃ ለ3 ወር ያህል ምናምን እንደዚህ በጣም ቴከር ያደረገኝ ነበረ። ከዛ በኋላ እየተቀየረ ማለት በሰከንድ ነበር። እሱም እዚሁ ነው ስደት ላይ ነው ምናምን የሚኖረው። ጠዋት ተነስቶ ሰዓት ላይ በደቂቃ ነበር ሜሴጅ የሚልክልኝ ማለት ነው። እና ለምሳ ሲገባ ይደውልልኛል። በቃ በጣም ቴከር ያደረገኝ ነበረ። ከዛ በቃ እያለ ፍቅሩ እየቀነሰ መጣ። ከዛ አንድ ቀን ምን ሆነክ ነው? ምንድነው እሱ ያጠፋሁት ነገር አለ እንዴ? ምን አርግቼ ነው ምናምን ብዬ ስለው ኧረ አልተመቸኝም እኮ ስላልተመቸኝ ነው። በቃ ማታ ስገባ እናወራለን አለኝ። ከስራ ስገባ እኔም አልጨናነቅም፣ ማታ እናወራለን አብረን አለኝ። ከዛ በቃ እኔም አላጨናነቀውም ከስራ ጋር በሚል ያው ማታ የጠበኩኝ ማውራት ጀመርን። በቃ ማታም ስጠብቀው በፊት ፍቅር የሚሰጠኝን ቴክር የሚያረገኝን በቃ አይዞሽ በርቺ ጠንክሪ ምናምን የሚለኝ በቃ ሁሉም ነገር እየቀነሰ መጣ። ገባክ? በቃ ከዛ በኋላ በጣም ታገስኩኝ። እሺ ምንድነው ያጠፋው? ጥፋቴን ንገረኝና በቃ ከህይወቴ ውጣ አልኩኝ። ከዛ በምጠይቀው ሰዓት እሱም ኧረ እኔ ምንም ችግር የለብኝም እና እኔ ያው ስላልተመቸኝ ነው አለኝ። እሺ በተመቸክ ሰዓት እንኳን ለምንድን ነው እንደዚህ የምትሆነው ምናምን ምንድነው እሱ ችግሩ ምናምን ብዬ በምለው ሰዓት ምንም ችግር አያቀርብልኝም ማለት ነው። ስላልተመቸኝ ነው እንጂ ሌላ ችግር የለብኝም ምናምን እያለ በቃ በኋላ ያፈገፍጋል። እና እኔ በቃ ስራ መስራት አልቻልኩም። ሁሌ እሱን ነው የማስበው። እና እስኪ ምን ትመክረኛለህ በዚህ ነገር ማለት ነው አለኝ። ምኑን ያፈቀርሽው? ምን ይዘመች ማለት ያው መልካም አስተሳሰብ ብቻ ነው። የት ነው እሱ? ሀገር ውስጥ ነው ያለው? ሀገር ቤት ነው ያለው? ኧረ እዚሁ ዱባይ ነው የሚኖረው እሱ። በአካል ተገናኝታችሁ አታውቁም? አናውቅም፣ በስልክ ብቻ ነው። እዚህ በቪዲዮ ኮል ምናምን ነው የምታወሩት? አዎ።
መድኃኒታችን ግን መቼ እንደሚሰራ ነው ግራ የሚገባኝ። አሁን ለመጨረሻ ጊዜ መቼ ነው ያወራችሁት? ወይ በየምን ያህል ጊዜው ነው የሚያወራሽ? አሁን ማታ ማታ ብቻ ነው። በፊት ጠዋት ሲነሳ ከእንቅልፉ ሲነሳ፣ ከዛ እኔም ደግሞ 7 ሰዓት ስነሳ፣ በቃ በአንዳንድ ሰዓት ውስጥ ልዩነት ነው የምናወራው ማለት ነው። ግን አሁን ቀን ሙሉ ዘግቶኝ ብሎ ማታ ነው የሚያወራኝ። ማታ በቃ የተወሰነ ወይ ግማሽ ሰዓት ወይ 1 ሰዓት ምናምን እንደዛ ነገር ነው የሚያወራኝ። እሱንም በቃ እየደበረው ማለት ነው። ከዛ ምን ሆነክ ነው ብዬ በማቀርብለት ሰዓት ስላልተመቸኝ ነው እንጂ ሌላ እኔ እኮ በጣም ወድሻለሁ ምናምን ብሎ ነው በቃ ሀሳብ የሚያቀርብልኝ ማለት ነው። ታፈቅረዋለሽ? በጣም ሚዩት አድርጊ እስቲ። አሁን እንዲደውልልሽ 24 አወር እንዲደውልልሽ የሚያደርግ መድኃኒት ነው መወጋሽ። ሚዩት አድርጊ፣ አዳምጪ። አንደኛ ቲክቶክ ላይ ጤናማ ሰው የለም። የሚጀነጅኗችሁ ነው የምላችሁ። የኔ ፍቅር ብሎ መቶ ጅንጅኖች ምናምን ሊያገባሽ አይደለም፣ ወይ ለቁም ነገር አስቦሽ አይደለም። መኒ ቤት ኪራይ ደርሶበት እየጠበቀ ወይ መኪና ሊገዛ ትንሽ ጎሎት ከሆነ ጎሎት እንኳን አለ ያስገዛል። አሁን ጎሎት ሙሉልኝ እንኳን አይደል ያስገዛሻል። የሆነ ብቻ የሆነ ነገር ከፈለገ ቲክቶክ ላይ ይገባል። ወይ ቪዲዮ ለቀሽ ካየሽ ምናምን ሀይ ይልሻል። አንዳንዶቹ እኮ በፎቶ እንኳን ሳያዩአችሁ እኮ የሚጀነጅኗችሁ። ይህን እንኳን አታውቁም ጋይስ። በፎቶ ሳያይሽ ተመችተሽኝ ድምፅሽ እኮ ይልሻል። ያላየናትን ሴት ያላወቅናትን ልባችን ውስጥ ያልገባች በአካል ፊት ለፊት አግኝተን በደንብ ስብዕናዋን አውቀን ካልሆነ አናፈቅርም። ወንዶች ልንገራችሁ፣ ላፈርጥበት አናፈቅርም። ሳያቅሽ ሌላ ሀገሩ ነው አፈቀርኩሽ ምናምን እያለሽ ቀን ጠዋት ማታ ቁርስ በላሽ እኔ ቁርስ ልሆንልሽ ምናምን እያለሽ ያለውን አያፈቅርሽም። ከተሳሳትኩ ልሰቀል። አናፈቅርም። በቃ እውነታው ይሄ ነው። ወንዶች በደንብ ያወቅናትን ሴት ነው የምናፈቅረው፣ ፍቅር ሊይዘ እንኳን ካስፈለገ። ከዛ ውጭ በአይኑ አይቶ አቋምሽ ምናምን ጸጉርሽ፣ አይንሽ ምናምን እንግዲህ በሶሻል ሚዲያ እመኝን ቆዳሽን ሊገፋው። ደወለላት መሰለኝ። ካለሽ ድጋሚ ላኪ፣ ፕሮፋይሏን አይቼዋለሁ ልበል፣ ላኪ ድጋሚ። ስለዚህ ነይ ቆይ ኧረ ወይኔ ተሳስቼ እንትን አልኩኝ። ሌላ ሰው ነካው፣ እሷን አስገባለሁ። ይሄ ነይ። ወዴት ነው የምትፈራገጨው? እኔ መርፌ ስትወጉ መርፌው ይለበልባል። ቃሪያ በሚጥሚጣ ያምጣል ያለበት ነው። ኔትወርኩን የነቀለኝ ይቅርታ። እሺ ሚዩት አድርገሽ አዳምጪኝ። ስለዚህ አያፈቅርሽም። መጀመሪያው ዙር ላይ የመጀመሪያው ሳምንታት ላይ መልአክ የሚሆኑበት ሰዓት ነው። ፍቅረኛሞች፣ አዲስ ተፈቃቃሪዎች፣ የኔ መልአክ፣ የኔ እርግብ፣ የኔ አሞራ፣ የኔ ንስር፣ ፈጣሪ ራሱ የታል አለ እንዴ ሊባባሉ ይችላሉ። ፈጣሪውን ላይ ይረሱታል። እንደነሱ ተፈቃቃሪ ምድር ላይ የለም። ያው ቲኔጀር ሆነን ምናምን ፍቅር ይሄ አይን ፍቅር ምናምን ጠብሶን የሚያውቅ ጊዜ ሁላችን የምናውቃት ፊሊንግ አይደለች እቺ። በቃ ምድር ላይ አንተ እንትን ንጉሱ አንተ ንግስቷ እሷ ነች። የዓለም ላይ ሰው የለም ከአንተና ከእሷ ውጭ። በቃ የመጀመሪያዋ ሳምንት ክንፍ አውጥተው የሚበሩበት ሰዓት ነው። እዛ ታይም ላይ የምርጫ ቅስቀሳ ነው የሚያደርገው ወንዱ። አሁን እሱ ምርጫ ቅስቀሳ ላይ ስለነበር ነው 24 አወር ነው የሚደውልሽ። ጠዋት የኔ ፍቅር ደህና ነሽ? ደህና አደርሽ? ቁርስ በላሽ? መሳስ ትበያለሽ? ከነገ ወዲያስ ትበያለሽ? አንዳንዱ ሰው የቤት አስቤዛ ሳይሸምቱላ ነው መብላት መጠጣትሽ የሚቆጣጠረው። ሸምቱ በሏቸው። አሁን ከዚህ በኋላ ሄዳችሁ ቤቢዬ ቁርስ በላሽ ስል መጀመሪያ አስቤዛ ገዛ እና ጠይቀኝ በይ። መብላት መጠጣትሽ ስለተቆጣጠረ እንዳፈቀረሽ የሚያስብ ሰው አለ። አንቺም እንደዛ ነው የምታስብ። ምን አገባኝ እኔን አስባ ነው እንዲህ ስትበላ ስትጠጣ የነበረው እስከዛሬ። ከዛ ያለፈ ነገር ነው ማሰብ ያለብኝ እኮ ከመብላት መጠጣት ውጭ። ማስብላት ከሆነ ፊውቸር ማሳየት አለብኝ። ቁም ነገር ማሰብ አለብኝ። የሆነ የሚታይ የሚጨበጥ ህልም ድሪም የሆነ ገብቷችኋል? የሚታይ ፊውቸር የሚታይ ተስፋ አለ አይደል?
ወግ ያለው ነገር ነው ማሳየት ያለብኝ እንጂ ምን አገባኝ ብላ አይደለም የምትበላው የምትጠጣው። ይሄ ምግብና መጠጥ መሰረታዊ ነገር ነው፣ የማሰቢያ መንገድ አይደለም። እንደዚህ ነው የሚሏቸው ብዙዎቻችሁ። ስለዚህ መጀመሪያ ላይ እንደዛ ሲንከባከበሽ የነበረው አንቺ እንድትወጁ እንድትቀርቢው ነው። ከዛ በኋላ እየተቀየረ የመጣው ሰውየው ብዙ ሴቶች አሉት። ብዙ ሴቶች ነው የሚያወራው። እንዴት ያወራሽ? ቀን ከአንዷ ጋር ሲጨናጨን ይሏል፣ ማታ እንደዚህ እየደበረው የመጣው መሀል ላይ አንቺ ፎሎ እስክታረዩ ድረስ እንድታፈቅሯቸው እናንተ ጋር የማፍቀር ስሜት እስኪፈጠር ድረስ መከራውን ሊበላ ይችላል። አንድ ወንድ ቆፍሮ ልቀበርልሽ ሊል ይችላል። ልክ እንዳፈቀርሽው ሲያቅ ስሜትሽ እንደተቀየረ ለሱ ያለሽ ስሜት በጣም ጥሩ፣ አንቺ ተደዋይ፣ አንቺ ቴክስት አድራጊ ምናምን ልክ መሆን ስትጀምሪ ለቀቅ ያደርግሻል ማለት ነው። በቃ ተከታይ ሆነሽ አሁን ቆፍጣና በይ። ከዛሬ ጀምሮ አንደኛ የምታረጊው ነገር አትደውይም፣ ቴክስት አታረጊም፣ ለሚጽፈው ጽሁፍ መልስ አትሰጪም። ታየዋለሽ ግን አትመልሽለት። ወይም ደግሞ በመሃል ቆይ አንዴ ማዳም ጠርታኝ ነው ስራ መልስልሃለሁ ምናምን ብለሽ ትሄጃለሽ፣ አትመልሽም፣ በዛው ትተኛለሽ፣ ታድሪያለሽ። ትናንት እኮ ምን ሆነሽ ነው ያልደወልሽ? ይደውልልሃል። ውይ በእናትህ ስራ እኮ እንትን እመልስልሃለሁ እያልኩ ረሳሁት። ደህና ነህ ግን ስራ ጥሩ ነው? ተጠፋፋን እኮ ሰሞኑን፣ አንተም ቢዚ ሆንክ መሰለኝ። ያው ስራህም ነው ቢዚ የሚያደርገው። ሲመች እንትን በለኝ፣ ቼክ አድርገኝ። እኔም በጣም ስራ እየበዛብኝ ስለሆነ ነው እደውልልሃለሁ። እሺ ኖ ፕሮብሌም ብለሽ ጸጥ፣ ስራሽን ስሪ፣ ቢዚ ሁኚ፣ ራስሽን አክብሪ። ኮንፊደንስ ማለት ያ ነው። እሺ አንድ ሰው አንቺ ተከታይ ሆነሽ መሬት መነጠፍ የለብሽም። ራስን ማክበር ማለት ከዛ ምን አግኝታ ነው ማለት ይመራ። ራስሽን አክብሪ፣ ይመረብ፣ ዘንጪ፣ ደስተኛ ሆኚ፣ ጸሎት አድርጊ፣ ስራሽን ስሪ። ከዛ እንዲህ እሱ እንቅልፍ እንደሚነሳሽ ታይዋለሽ። 24 አወር የሚደውለው እሱ እያወራሽ ራሱ ደውሎልሽ ቆይ አንዴ ስራ ተጠራሽ እደውልልሃለሁ መልሼ ብለሽ በዛው ጥቂት በፊት ስራሽን ተኝ። ይምሽ ይንጋ። ትናንት እኮ ስራ ቢዚ ሆኜ እደውልልሃለሁ ብዬ እንትን አልኩኝ፣ ስራ በዛብኝ። አለቅ። የተገደበ አድርጊው። እንደዚህ ብጥስጥስ የሚልብሽ ወይም ብጥስጥስ የሚሉባችሁ ሰዎች እናንተ ጋር እንደወደዳችኋቸው ሲያስቡና ከነሱ ውጭ መሄጃ የሌላችሁ አድርገው ሲቆጥሯችሁ እንጂ ቢዚ ሆኖ አይደለም። በጭራሽ ቢዚ ሆኖ አይደለም። እመኝ። ገብቶሻል? ቢዚ የሚባል ሰው የለም ምድር ላይ። እኔ ላረጋግጥልሽ። እኔ ጋር አሁን ስትደውይልኝ ቢዚ ነኝ ካልኩሽ ከአንቺ ቅድሚያ መሰጠው ስራ አለኝ ማለት ነው። ከአንቺ ቅድሚያ መሰጠው ጉዳይ አለኝ ነው እንጂ ቢዚ ማን የለም እዚህ ምድር ላይ። ቢዚ ሰው የለም። ቅድሚያ የመስጠት ጉዳይ ነው፣ ወይም የቀደም ተከተል ጉዳይ ነው። የመጀመሪያዋ ሳምንት ላይ ቅድሚያ የሚሰጥሽ አንቺን ቴንሽን ለማግኘት፣ ከዛ ቀደም ተከተሉን ያዛባውና ሌላ ነገር ቅድሚያ ያደርጋል፣ አንቺን ከኋላ ያደርግሻል። ተጠናቋል። ሌላ ታሪክ የለም። ተግባባል? ማዳም እሺ፣ ያልዬ በጣም አመሰግናለሁኝ። በርቺ። ስለሁሉም በጣም ነው የማመሰግነው። እሺ፣ መልካም ቀን። ፍቅረኛው አሁን መጥቶ ያላዘንብኛል። እኔ ላታላዝን፣ ፍቅረኛን ተንከባከብ። ተሰቃየው ጎጎ ሚስትን ተንከባከብ። መታ እዚህ ሀሳብ ከጠየቀችኝ ሀሳብ እሰጣታለሁ። ሀሳብ የሚገዛና የሚሸጥ ነው። ገዢ ሀሳብ ሆኖ ካገኘችው ሀሳቡን ትወስደዋለች፣ ትተገብረዋለች። እኔ ላይ መጥቶ ያለቃቅሳል። አንዳንዱ በፌክ አካውንት እየመጣ ምን እኔ አስተናግዳለሁ። እኔ በፍቅር ወይ ይላል፣ ችግር የለም ብትሰድበኝም ቴንኪው ቬሪ ማች ብዬ ነው ማለት ነው። መድኃኒቱ እንደሰራ ነው የሚገባኝ። ተንከባከባት። ሄሎ ንገሬን። አንደኛ ሁለት ነገር ነው የሚያስጨንቀኝ። አንደኛ ሁሌ ስተኛ ብር ነው የማስበው። እንዴት ነው ህይወቴን የሚቀይረው ይላለው። ትላንትና ካልኩሌት ያደረኩትን ብር ዛሬም ካልኩሌት አደርጋለሁ፣ ምንም ሳይጨምርበት። ምን ሰራለሁ ብላ ልብዬ እንትን አደርጋለሁ። ጭራሽ በቃ አላቅም። አንድ ሁለተኛ ደግሞ የተጎዳ ልብ እንዴት አርጌን መዳን እንችላለን የምለው ላይ እስኪ ምከር። የብሩን ነገር እስቲ አብራሪልን፣ አልገባኝም። የብሩ ነገር ሲተኛም ብር ነው የማስበው። እንዴት ነው ሀብታም የሆነው? የሰራሁትን ብር ገና ደግሞ ሳልቀበል ካልኩሌት አደርጋለሁ። ያስቀመጥኩት ላይ ካልኩሌት አደርጋለሁ። ወይ ለስራ ይበቃል አይበቃ፣ እንዴት አድርጌ ነው ይሄ ስንት ወር ጨምሬበት ነው ስራ የሚከፍተው? እንዴት አድርጌ ነው በቃ ደስ የሚል ህይወት የምኖረው መዝናናው የራሴን ነገር እንዲኖር በቃ ብር ነው የማያስበው። ሲሄድም
ትላንት ካልኩሌት አደረኩትን ዛሬም ካልኩሌት አደርጋለሁ። በቃ አላቅም። ምንድነው እቅድሽ? አሁን ሰው ሀገር እየሰራሽ ነው። እየሰራሽ ደሞዝ ይከፈልሻል። ምንድነው የት ለመድረስ ነው እየሰራሽ ያለሽ? ወይም ምንድነው ማሳካት ግብሽ ምንድነው? እቅዴ አለ አይደለ? በቃ የራሴን ህይወት የራሴን ስራ ከፍቼ በፈለኩበት ሰዓት ተኝቼ ተነስቼ ስራዬን እየሰራሁ ህይወቴን ማሻሻል፣ በቃ ራሴን ማንከባከብ፣ ንጹህ መብላት፣ ንጹህ መጠጣት፣ ንጹህ ቦታ መሄድ፣ በቃ የተከበረች ሴት በስራም በሁሉም መሆን ነው የምመኘው። እድሜሽ ምን ያህል ነው? እድሜ 20 ቤት ነው። ተናገሪ። ምን ነው ትፈሪያለሽ? የኖርሽውን እድሜ ፈጣሪ በቸርነቱ የሰጠሽ 20 ነው። አረመናኛ 20 ነው። 20 ቤት ውስጥ ነው ብለሽ 20 ነው አይከብድም? ኦኬ በቃ እንደዛ ከሆነ እሺ፣ ማመን ካቃተ እሱን ተው፣ ችግር የለውም። የእድሜ የራሴ ስለሆነ ምንም ችግር የለውም። ወሳኙ ነገር እሱ ጋር ነው ቁልፉ ያለው እድሜ። አዎ ለዛ ነው ገና እኮ ነው ስራ የጀመርኩት። ትምህርት ገና ነው የጨረስኩት። ከ20 ስፔሲፊክ የለውም መጨረሻው ነው 20 ፕላስም የለውም ማይነስም የለውም። በቃ ያው ነው 20 ነው። ሚውት አድርጊሽ። አሁን አስቸጋሪ ነው መሰላችሁ። አሁን እድሜዋን የጠየቅኳት እኔ ሰው አስተሳሰቡ በእድሜው ልክ ነው። ገብቷችኋል? እድሜ ነው እያስተማረ የሚገራል። ስለዚህ 20 ዓመቴ ነው ካልሽ ኦኬ፣ እያሰብሽበት ያለሽበት መንገድ ያንን ያሳያል። ባትነግሪኝም እድሜውን መገመት አይከብደንም። ገብቶሻል አይደል? አሁን ገንዘቡ ላይ ማተኮሩን ትተሽ ፍላጎትሽን ግልጽ እና ስፔሲፊክ አድርጊ። ገብቶሻል? ገንዘብ ከሆነ ገንዘብ እንደ ንፋስ እንደመከተል ገንዘብን ማሳደድ ማለት 1 ሚሊዮን ብር ቢኖረኝ ብለሽ ትሰሪያለሽ። 1 ሚሊዮን ብር ሲኖርሽ 4 ሚሊዮን ብር ደግሞ ትፈልጊያለሽ። 4 ሚሊዮን ብሩንም ስታገኙ ሌላ 10 ሚሊዮን ብር ትመኛለሽ። ፍላጎት አያልቅም። ገብቶሻል? ሰው ንፋስን እንደመከተል ነው። ያስኩ ስትይ ሌላ ደግሞ እንደገና ይቀርሻል። እንደዚህ ነው ፍላጎትሽን። አሁን አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል አላለ? በቃ እግዚአብሔር እንደዛ ካለ ፈልጉ ይሰጣችኋል፣ ጠይቁ ማለት መጠየቅ ማለት ግልጽ መሆን። አሁን አንቺ የሆነ የራሴን ህይወት የራሴን ስራ ወጥቼ ገብቼ የሆነ ነገር ንጹህ ለብሼ ምናምን ግልጽ አይደለም። ምንድን ነው ስፔሲፊክ አድርጊው። ምን ያህል ነው የምትፈልጊው? መቼ ነው የሚሳካው? ገብቶሽ የምትፈልጊውን በግልጽ አሁን ጫማ ነው ፈልገው ካሽ ምን አይነት ከለር እንደ ምሳሌ ነው ማለት ከለሩ ምን አይነት ነው? ብራንዱ ምን አይነት እንደማለት ይሄ ዲቴል ፍላጎቱ ምን አድርጊው ግልጽ አድርጊው። እንደዚህ የምትፈልጉት ነገር ከሌለ አታገኙትም። ምክንያቱም ፈጣሪ በግልጽ ጥያቄያችሁ እንድታቀርቡ ይፈልጋል። ወይም በአይምሯችሁ የምትፈልጉትን ነገር በግልጽ አስቀምጣችሁት የምትሰሩ ከሆነ አንደኛ ታሳኩታላችሁ፣ ታገኙታላችሁ። ምክንያቱም ግልጽ ነው ያነጣጠራችሁት፣ ግልጽ የሆነ ፍላጎታችሁ ላይ ነው። ስለዚህ የሆነ ነገር የሚባለው ነገር ተይውና ምን እየሰራሽ ነው? ምን ለመስራት ነው? ለምንድን ነው እየለፋሽ ያለሽ ያልኩሽ ለዛ። በነገራችን ላይ እሷ የምታወራው እውነቷን አይደለም። ፖይንት እሱ አይደለም። ለእሷ የሚነገረው ለሆነ ሰው ይጠቅማል። እዚህ ውስጥ ከ1300ዎቹ ውስጥ የሆነ ላይፍ ውስጥም ሳይገባ እልፍ ሲል እያየ ያለ ሰው ሊኖር ይችላል። ለዛ ሰው ምናልባት ዲሊቨሪ ነው ጉዳዩ ይጠቅመዋል። ስለዚህ ፍላጎትሽን በግልጽ አስቀምጪ። የምታገኘውን ገንዘብ ሴቭ አድርጊው። አለ ምክንያት ገንዘብ አታውጪ። እዚህ ላኪ እንዲያርጊ ምናምን ሲሉሽ እምቢ ማለት ልመጂ። ግልጽ ፍላጎት ካለሽ ትደርሽበታለሽ። ከስደት ህይወት ወጥተሽ የራሴ እንዲሰርቼ እንዲገንብቼ እንዲ ቢዝነስ ከፍቼ የሚለውን በዝርዝር ጻፊው ከቻልሽ ወረቀት ላይ። ለምን መሰለሽ እንደዚህ ምልሽ? ሰው የሀሳቡን ፍሬ ነው የሚያገኘው። እኔ ከራሴ ተሞክሮ በነግርሽ አስቤ አግኝቼ አውቃለሁ። እግዚአብሔርን ነው የምነግርሽ። በግልጽ ያልኩትን የጻፍኩትን ገቢ ከነ ሳንቲም መጠኗ እንደዚህ ብር በዚህ ወር ይሄን ያህል ገቢ ከእንደዚህ ሳንቲም ከእንደዚህ ብር ማግኘት ፈልጋለሁ ጽፌ ስተኛ ስነሳ ስራዬን ሲሰራ ኤቭሪ ታይም እያሰብኩት እንቅስቃሴዎች ውስጥ አክሽኖች ውስጥ ያንን አይምሬ ውስጥ እያየው ስተኛም ስነሳም ኤግዛክትሊ አግኝቼ አውቃለሁ። አንዴ አይደለም ሁለቴ አይደለም በጣም ብዙ ጊዜ። የሆነ ማግኘት የምፈልገው ገቢ ካለ ወረቀትና እስክሪፕቶ አውጥቼ ማግኘት እፈልጋለሁ፣ ጽፋለሁ፣ በየቀኑ አየዋለሁ። ስነሳ ስተኛ እንደሆነልኝ አድርጌ ፊል አደርገዋለሁ። አካውንቴ ውስጥ እንዳለ አድርጌ አስበዋለሁ ሁልጊዜ።
እኔ አይደለሁም ይኸውልሽ እያልኩ ያለው መጽሐፍ ቅዱስ አንተ የፈለግከውን በአይምሮ አምነ በህሊና ተቀብለ እንደተደረገልህ አድርገህ ብትቀበል ይደረግልሃል ይላል። አለቀ። እኔ አይደለሁም ያልኩት ካለ ከኔ የሚጠበቀው ማሰብ ነው። ስለዚህ በዚህ መንገድ አድርጊው። እሺ፣ የማይቻል ምንም ነገር የለም። አንቺ ምናልባት ትልልቅ ሰዎች ቤት ሰርተው መኪና ገዝተው ድራይቭ እያደረጉ ህይወታቸውን ንጹህ በልተው ንጹህ ለብሰው ምናምን ሲወጡ ሲገቡ የምታያቸው ሰዎች ለአንቺ የማይቻል እንዳይመስልሽ። በጣም በጣም ኢዚ ነው። ኢዚ የሚሆነው ግን ምን ሲሆን መሰለሽ? አምነሽ ስትሰሪ። ተግባባ? አዎ ተግባባን። እና ሁለተኛው ደግሞ ፍቅር ለሳምንት ይይዘኛል። ብሩንም እያሰብኩኝ ፍቅርም ይይዘኛል። የሆነ ሰው ከተዋወቅኩኝ ወዲያው በቃ ፍቅር እሱን ለማስያዝ ብሩንም እያሰብኩ እሱን ፍቅር ለማስያዝ ሞክራለሁ። ከዛ ለአንድ ሳምንት በፍቅር እሰቃያለሁ። ከዛ አርምኬር ያ ሰው ተያዘ አልተያዘ ጉዳይ የለኝም። እኔ ይሄ እኔና ትልቅ ክፍት ነውና ጸሎት ነው የሚያስፈልገው። ጂኒ ነው፣ ጤናማ አይደለም። ሰው ዝም ብሎ አያፈቅር። ያገኘውን ሁሉ ማፍቀር ከዛ ወዲያው ልቅቅ ያዝለቀቅ። ይሄ መንፈሳ፣ ይሄ መጥፎ መንፈስ ነው። ጸሎት አርጊ ጠዋትና ማታ ስትነሽ። እሺ፣ ያለ መብሰል ምልክት ነው ይሄ። እድሜ ጊዜ ያልኩሽ ለዛ ነው። እድሜ ስንት ነው ብዬ ጠየቅኩሽ ለዛ። እሺ እሺ፣ አመሰግናለሁ። አስቸጋሪ ነው። ይሄን የተቸገር ነው እኮ እኛም ያዝ ያረጋቸውና ከዛ ከሳምንት በኋላ ልቅቅ ያረጋቸው። ለዚህ የሚሆን መድኃኒት እና መርፌ እንዴት እንትን እንበል እንፈብርክ ብለን ያው እንግዲህ አዳዲስ ቅጠላቅጠሎች ላይ አዳዲስ እንትን መድኃኒቶችን እየሰራን ነው። ሲደርስ ቤት ለቤት እንከትባቸዋል። ኧረ እኔ ቆይ አንዴ ላጥፋው ይሄንን ነገር ይቅር በሉኝ አንዴ። ይህን ኢንቪቴሽን ካልዘጋሁት እንትን አይልም። እሺ ኮይን ልስጣችሁ አንዴ። ብዙ በቅርቡ ነው የመጣሁት። ሳውዲ ነው የምኖረው። ይሰማል? አዎ በደምብ ይሰማል። እየሰማን ነው። እና ባለትዳር እና የሁለት ልጆች እናት ነኝ። እዚህ ከመጣው ጊዜ ጀምሮ በቃ ምንም እያወራሁኝ አይደለም። በቃ ልጆቼንም እያገናኙኝ ምናምን አይደለም። ከባለቤቴ ጋር በግጭት ነው የመጣሁት። ያው ስላልተስማማን ምናምን ነገር ሸኙልኝ ብሎ ነው እሱ። እንደውም እኔ መምጣትም አልፈለኩኝም፣ እሱ እንዲሄድለት ስለፈለገ ብቻ ነው እና ወደዚህም የመጣሁት። እንደዛ ላይ ነኝ ያለሁት። ምን ትመክረኛለህ? ከባልሽ ጋር ተጋጭተሽ ነው የወጣሽው ከሀገር? በሰዓቱ ተጋጭቼ አይደለም የወጣሁት፣ ራሱን ይሸኘኝ። ግን ያው መስማማት ስላልቻለን እኔ እንዲሄድለት ስለፈለገ ብቻ ነው የወጣሁት እኮ። እስቲ ግልጽ አድርጊልን። አሁን መስማማት ሳትችሉ ቀርታችሁ ተጋጭታችሁ ነው እሱ የሸኘሽ ወይስ ከሸኘሽ በኋላ ነው የተጋጫችሁት? እዛም እያለው አልተስማማንም። ስለዚህ የመሄዱን ሀሳብ እሱ ነው ያመጣው? አዎ እሱ ነው። ቤት ነው የሸኙኝ፣ ቤተሰቦች ናቸው የሸኙኝ። እኔ መሸኘትም እቅድ ማለት አቅም የለኝም፣ ከቻላችሁ አሸኙልኝ፣ በቃ እሷ ማየት አልፈልግም ሲል ነው ቤት ፕሮሰስ የጀመሩልኝ ማለት ነው። ከዛ ልጆቹን ያው እሱ ጋር ነው ያሉት፣ የእሱ እናት ጋርና እሱ ጋር ናቸው ያሉት ልጆቼ ማለት ነው። እሺ። እና እዚህ ከመጣሁኝ በሳምንት ያው በንግግር የሆነ በቃላት አለመግባባት ተጣላን። ከዛ ወዲህ እንግዲህ አያወራኝም፣ አናወራም፣ በቃ እንደዋወልም። በቅርቡ ነው የመጣሁትና ልጆቼንም ማግኘት አልቻልኩኝም ምናምን ነገር። ስንት ጊዜ ሆነሽ ከመጣሽ? አሁን ወደ 3ኛ ወር እየሄድኩኝ ነው። ስለዚህ አሁን ልጆችሽን አለማግኘትሽ ነው ያስጨነቀሻል? አዎ ልጆቼን አለማግኘት እና ደግሞ ከሱ ጋር ያለውን ነገር ከዚህ በኋላስ ቢሆን እንዴት ነው መቀጥለው የሚለው ነገር ነው ያሳሰበኝ። እሺ እድሜሽ ምን ያህል?
አሁን 24 ሊሞላኝ ነው። እሺ ሚውታልና አዳምጪ። አንደኛ አይንሽን ማየት አልፈልግም፣ ትሂድልኝ፣ ሸኙልኝ፣ ትውጣልኝ ብሎ አንቺን ማባረር በይው። ሚስት ነሽ፣ ክብር አለሽ። እንደ ውሻ እንደዚህ የምትባረሪም ሰው አይደለሽ። እሱ እንደፈለጋሽ እሺ ግዳሜ ማለት ሲፈልግና አለመግባባት ካለ አለመግባባት ነው፣ መለያየት ከሆነ መለያየት ነው። አየር ላይ እንዳትበሪም እንዳታርፊም አድርጎ ክንፍሽን መስበር ትክክል አለ። ልጆችሽን አለማግኘትሽ ብዙ ያስጨነቀሽ። ልጆች በጤና ይኖሩልሽ፣ አባታቸው ጋር ነው ያሉት። ምንም አይሆን። ራስሽን መለወጥ ላይ አተኩሪ። አሁን ጠንካራ ሴት ስለመሆን፣ የማንም መጠቀሚያ ላለመሆን ገብቶሻል። ምክንያቱም እሱ ከሀገር ውጭ ሸኝቶሽ ዳንኪራውን እየደለቀ ነው። ልጆቹን እናቱ ቤት አድርጎ እንደፈለገ ከሚፈልገው ሴት ከሴት እየዘለለ ነው። አንቺ ወገብሽ እስኪበጠስ ድረስ ስራ እየሰራሽ። አሁን እዚህ ጋር ማስተዋል ያለብሽ ነገር ምንድን ነው? ቀን ቀንን ሲተካ እየተለወጥሽ ትመጫለሽ። በመንፈስ ጠንካራ እየሆንሽ ትመጫለሽ። ፊዚካሊ እያማረብሽ ይመጣል። ይሄ መጎሳቆልሽ፣ ማዘንሽ፣ መገፋትሽ እየቀነሰ ገንዘብ እያገኘሽ እየበረታሽ ትመጫለሽ። ያኔ ሚስቴ ናት ብሎ ይመጣል ገሎሽ የሄደው ሰውዬ። ከዛ አንዳንድ ሰው ይመጣና ምን ይላል? ትዳር ነው፣ ታረቁ፣ ምን ችግር አለው? እድል ስጪው። ትዳር የፈጣሪ እንትን ነው፣ ችሎ ማለፍ ነው። የለም ገሎሽ ቀብሮሽ ከሄደ በኋላ እንደፈለገ የራሱን ዓለም ሲቀጭ ቆይቶ ከዛ ሚስቴ ወይ እንዴት ነሽ ይቅርታ አድርጊልኝ እንታረቅ ይላል። ገንዘብሽን ሊቃረም ሲፈልግ፣ ውበትሽን ቀጥፎ ሊበላ ሲፈልግ፣ ፍትህን የምትወስጂው ራስሽ ነሽ። እኔ ነግሬያቸዋለሁ። ፍትህን ከሰው አትፈልጉ። ፍትህን ፍርድ ቤት አትፈልጉት። ገብቷችኋል? ፍትህን ሌላ አካል እንዲሰጣችሁ አትፈልጉ። ፍትህን ራሳችሁ ስጡት። ብትወስዱት እንዴት ነው? አሁን ራስሽን ውሳኔ ትወስኛለሽ፣ ትቆርጫለሽ ማለት ነው። አለቀ። ማንም ምንም አያመጣም። ይሄ ትዳር ጫንቃ ነው ተሸከሚ ምናምን ይሸከመው ገብቶ ትዳር እኩል ኮትኩተሽ የምታሳድየው ነው። አንዱ አንዱን እየረገጠና እያረደ በጭንቅላቱ እየተከለ ከዛ እንደፈለገ ከሆነ በኋላ ይቅርታ በሚባል የመርፌ ቀዳዳ ሊያልፍ ከሞከረ ትክክል አይደል? ትክክል አይደል? ይቅርታ የሚጠይቃችሁም እንደዚህ አይነት ሰው ሆም ብሎ ነው። ይቅርታ የምትባለዋ ቀዳዳ በቃ እንደ ማለፊያ አትቀበይም። ስለዚህ ገንዘብሽን ያዥ፣ ልብ ብለሽ አዳምጪ። አሁን ለ3 ወር ጥፊ እስቲ የለውጥ ጊዜ። እቺ ለፍስፍስነትሽ ይመድከም በቃ የመገፋት ስሜቱ ይጠፋል። እመኚ፣ ታመሰግኛለሽ። ነገር በጣም ጎበዝ ሰው ነው የምትሆኝ። ጠንካራ ሰው። ልጆችሽ ያሉት አባታቸው ጋር ነው፣ ቀርጥፎ አይበላቸው። እንደውም እድል ቀንቶሽ ከሀገር ወጥተሻል። ፈጣሪ በምክንያቱም ከዚያ ያስወጣሽ። ምናልባት ወደ ህይወትሽ ወዴት አቅጣጫ ሊሄድ እንደሚችል አታውቂም። ከሆነ ነገር ሊያላቀቅሽ ፈልጎ ሊሆን ይችላል። ከዚያ ያስወጣሽ። 3 ወር ከማን ሰው ጋር ትደዋወይ፣ ማንም ሰው አታገኝ ምናምን። የጥሞና ጊዜ ውሰጂ ለ3 ወር ራስን የማጠንከር ገብቶሻል። አይምሮሽን ጎበዝ ጠንካራ የማድረግ ጸሎት አድርጊ። ከብዙ ሴቶች ተማሪ። ጥንካሬ፣ ወድቆ መነሳትን፣ ገንዘብ ያዥ። ሀገርሽ 3 ዓመትም ሰራሽ ምናምን የመሄድ እቅድ ሲኖርሽ ገንዘቡን ትይዥውና ለማንም አትልኪ። ትይዥና ወይ እናትሽ ምናምን አባትሽ ልታሚያቸው የምትችያቸው ሰዎች ካሉ አንዴ በእናንተ አካውንት እቺ ነገር ትቀመጥ ብለሽ በስምሽ እንዳታስቀምጪ። ትሄጂና ከሱ ጋር ያለሽን ጉዳይ በጠረጴዛ ዙሪያ ትፈቻለሽ። 80 በሚባለው ወረቀት አንቺ እድሜ ልክሽን ስትሰሪ፣ ሽንት ቤት ስታጥቢ እየተገላመጥሽ ለፍተሽ ያገኘሽውን ፍሬ ባል በሚል ሰበብ አሽቀንጥሮ የጣለሽ ሰውዬ ሊካፈል ይመጣል። ፍትህ አይደለም። ይሄን አትቀበይ። ፍርድ ቤት ብትሄጂ እኔ እኮ ለፍቼ ነው ያመጣሁት እሱ ገፍቶኝ ነው አልፈልግሽም ብሎኛል፣ አይሰራም። ፍርድ ቤት መረጃና ማስረጃ ነው እንጂ እውነት የለም። ፍትህ እዛ የለም። ገብቶሻል? መረጃና ማስረጃ ካለው አንድ ሰው በውሸት እውነትን ሊቀብር ይችላል በቆሙ። እውነት ፈጣሪ ነው፣ እሱን ጠበቅ አድርገሽ መያዝ ነው። ከዛ ውጪ ገንዘብሽን ታስቀምጫለሽ፣ ከእሱ ጋር ያለሽን በወረቀት ጉዳይ ትጨርሻለሽ፣ ልጆችሽን ይዘሽ መኖር ትችላለሽ። ያኔ ልጆችሽ ከአንቺ ጋር የመሆን መብት አላቸው።
ይህን ነገር በጊዜ ሂደት በዚህ መንገድ ነው መፍታት ያለ። አልበለዚያ ይኸውልሽ ትበያለሽ። የዋህነትሽን ይጠቀሙበታል። የልፋትሽን ፍሬ ለማንም አስቀምጡልኝ እያልሽ አትላኪ። ህጋዊ ከሆነ ምሳሌው እዚህ ሀገር አካውንት ክፈችና አካውንትሽን ብርሽን በዚህ አስቀምጪ። ካልሆነ ወርቅ እየገዛሽ አስቀምጪ። አለቀ። ነቅተሽ ህይወትሽን ጠብቂ። ማንም ለአንቺ ህይወት ጠበቃ አይቆም። ሁሉም ረግጦሽ ስለማለፍ ነው የሚያስበው። ተግባባ? አዎ አሌክሶ፣ ኧረ እኔ በጣም በብዙ ችግርና በብዙ ፈተና ውስጥ ነው ያለፍኩት። እገላታለሁ፣ በቃ እሱ የሚገለው እገላታለሁ ነው የሚለኝ እና ብዙ ጊዜም እንደዚህ የመግደል እንጀላን ብለው በቃ ብዙ ጊዜ ተደብድብ ጥርሴ እስኪወልቅ ድረስ መቶኛል ምናምን በዛ ሁሉ ነው። እና እንዳትጠይቁኝ የሆነ ነገር ብትሆንም እንዳትጠይቁኝ እስኪል ማለት ነው። በዛ ነው ቤተሰብን ፈርቶ እንድወጣ የሚፈለጉት። ስለዚህ አየሽ፣ ፈጣሪ ህይወትሽን ሊያተርፍ ሲፈልግ ከእንደዚህ አይነት ሰው አስወጣ። ስለዚህ ወደዛ አትመልከች፣ ወደኋላ። ምናልባት ከብዙ ጊዜ በኋላ ወደ ሀገርሽ ለመሄድ ስታስቢ ያሉትን ጉዳዮች ገለጥ ገለጥ አድርገሽ የምታስተካከያቸው ነገሮች ታስበለሽ እንጂ አንገትሽን ደፍተሽ ያለሽበት ሀገር ላይ ወተሽ እየገባሽ ጸሎት እያረሽ ገብቶሻል። በቃ በጥሞና ጥንካሬሽን ገንቢ። እንደዚህ አይነት ስም ሰው አያስፈልግሽም። ልጆችሽ ከሆነ የሚያስጨንቁሽ ምንም አይሆኑም። የኔ እናት አይተን ነው አለቀ። መጀመሪያ ራስሽን አጠንክሪ እሺ። ከዛ ውጪ ጉንዳን ይግደል ስትሄጂ ደግሞ ዝታለው እንዲያረጋለው ካለ ጉዳዩን ወደ ህግ ወስደሽ መብትሽን አስከብሪ። እንደ ቀላል የምታይ ጉዳይ አይደለም። እሺ እሺ፣ በቃ አመሰግናለሁ። እንደዚህ አይነት ምስኪን ሰዎች መጫወቻ መሆን የለባቸው። ያሳዝኑኛል። ለእናንተ ነው አሁን በመጣው ላይፍ ገብቶሻል። አሁን ለእንዳንቺ አይነቱ ማለት ምንም በቃ ደህና ሀሳብ እንኳን ግራ የሚገባቸው ሰዎች አሉ። ገብቷቸዋል። ምን ከምኑ እንደሚያደርጉ ጭንቅ የሚላቸው ምናምን ሰው ከፈጣሪ በላይ ጉልበተኛ የለም። ማንንም እንዳፈሩ እሺ፣ ምድር ላይ እመኑ። የትኛውም ሰው ጉልበተኛ ነኝ ብሎ የሚያስብ የሚዝትባችሁ ምናምን እናንተ ላይ ጫና የሚያሳድርባችሁ በአንድ ራስ ምታትና ጉንፋን የሚፈራፈር ነው ታመም የተኛው ብሎ ከእግዚአብሔር በላይ ጉልበተኛ የለም። ጉልበቱን ግን አሳይቶን አያውቅም። ገብቷችሁ? ትንሽ እፍ ቢለን እንዳልነበር የምንጠፋ ሰዎች ነን። እንዲህ እኮ የምንወጣጠረው ምድር ላይ ከኔ በላይ የለም እኔ ነኝ አይለኛ ምናምን ሰው ላይ ጉልበቱን ሊያሳይ የሚሞክረው ሰው ከፈጣሪ በላይ ጉልበተኛ እንደሌለ ከገባችሁ ለእሱ አሳልፋችሁ ስጡት። ይዳኛችኋል ደህና አድርጎ። እሺ ጋይስ ጥሩ ቆይታ ነበረን። ያው ዛሬ እሑድ እኔ አንድ ጥያቄ ነበረኝ። ጠይቂ። እሺ እኔ እዚህ ኢማራት ነው ያለሁት እና ሁለት ዓመቴን ከጨረስኩ አሁን 4 ቀኔ እና ሴትዮዋ ካሁን በፊት ገብቼ ነበር ዛንተ ጋር እና 2 ወር እንደቀረ ሴትዮዋ በጣም ኃይለኛ ሴት ነበረች እና ካንስሌሽን እንድትሰጠኝ ምናምን ለኔቨር ደውልኝ ምናምን ነበር። ከዛ እነሱ ደውለው ሲያናግሯት ችግር የለውም 2 ዓመቷን ከጨረሰ ይሰጣታል ምናምን ብላ አለች። ከዛ አሁን ደግሞ 2 ዓመቴን ያኔ ከጨረስኩ አሁን 4 ቀን ስጪ ምናምን ስላት ይሄን ወር ጨርሰሽ ምናምን እሰጥሻለሁ አለችኝና እኔ ደግሞ ቃራማ ውስጥ ምናምን አያስገባኝም ፈራው። ግን አልገባንም እኮ አሯሯጥሽ ጉዳዩ በሰማንያ ነው የምዳሽው። እሺ 2 ዓመቴን ይኸውልህ አሁን ካሁን በፊት አንተ ቤት ገብቼ ነበር ነግሬ ነበር ካንስሌሽን ምናምን እንደዚህ ጠይቂያት ምናምን ነገር እና ካንስሌሽን ስጪኝ ብያት 2 ወር እንደቀረኝ በጣም ኃይለኛ ሴት ስለነበረች ከዛ ያኒ ብዙ ችግር ነበር። ደውዬ ለኔቨር ምናምን እነሱ ካናገሯት በኋላ ካንስሌሽን እሰጣታለሁ 2 ዓመቷን ትጨርሳለች። እሺ ብዬ እንደምንም ብዬ አልሐምዱሊላህ ጨረስኩ 2 ዓመቴን። አሁን 4 ቀን ሆነ ከጨረስኩ ማለት ነው። ከዛ አሁን ካንስሌሽን ስጪ ምናምን ነገር ስላት ይሄን ወር ጨርሰሽ ምናምን ትሄጃለሽ እሰጥሻለሁ ምናምን ነገር አለችኝ። ደውይ ለነሱ ለኔቨር
ሆነ ቀራማ ምናምን ብገባስ ምናምን ነገር ስላት አይ አንቺ አሁን ቀራማ አትገቢም እኛ ላይ ቢቆጥር ራሱ ቀራማው እኛ ላይ ነው እንጂ አንቺ ላይ ምናምን አይሆንም። እሺ አሁን እንደዚህ የሚባል ነገር የለም። ደውይ እሺ። ይሄው አሁን ያልሽኝን ንገሪያቸው። አሁን ለኔ ያልሽኝ ቃል በቃል እሺ። እሺ አመሰግናለሁ። እሺ አውቃ ነው እንደዚህ አይነት ሪስክ አትወስዱ። እሺ እሺ። ደም ብቻ ማየት የሚፈልግ ሰው አንዳንድ ሰው ምንድነው ስለ ፍቅር ብቻ የሚል ሰው አለ። አስቸጋሪ ነው። እስቲ የመጨረሻውን ዙር ኮይን ልስጣችሁ። እኔ የምኖረው ሳውዲ ውስጥ ነው። እሺ ድምፅሽን ከፍ አድርጊ። እሺ ከመጣሁኝ 1 አመት ከ5 ወር አካባቢ ነው። እሺ እና ሰውዬው ወደ ቢሮ መልሶኝ ቢሮ ያለ ሰውዬው ወደ ስራ እያስገባኝ ነው። እና ስራ እያስገባኝ ደሞዝ በስርዓት አይሰጠኝም። ያው ወረቀት የተሰራልኝ ነገር ምንም ነገር የለም። እንደመጣሁኝ ነው ያው ሐኪም ቤት ነበር የደረሰኝ። ሴትዮዋ መጥፎ ቤት ነበረ። ወጣሁኝ ወደ መክተብ ተመለስኩ። እየሰማኝ ነው? አዎ እየሰማሁ ነው። ወደ ቢሮ ተመለስኩኝና ቢሮ ስራ እያስቀጠረኝ ነው እና ደሞዝ በስርዓት እየሰጠኝ አይደል። ወረቀት ምንም ነገር የተሰራልኝ ነገር የለም። ፓስፖርት ምንም ነገር የለም። ያው ስላገኘው ደንግጬ ነው እየተቀጠቀጥኩ ነው ማገኛ መሰለኝ እና ለዛ ነው። እንዴት ማድረግ እችላለሁ? ሳውዲ ነው ያለሁት። በህጋዊ መንገድ ነው የሄድሽው? በህጋዊ ነው የመጣሁትማ። በህጋዊ በኤምባሲ ነው። ምን ያህል ጊዜ ነው የሆነሽ እስካሁን? አሁን 1 አመት ከ5 ወሬ ነው እንደዛ አካባቢ። ምንም ወረቀት ነው አላሰሩልሽም? ምንም ነገር ያሰራልኝ ነገር የለም። ቢሮ ነው ያመጣኝ ነበረ። በቃ እያስቀጠረ ደሞዝ ይቀበላል እሱ አይሰጠኝም። እና በቃ ችግር ሆኖብኝ መመለስም አልቻልኩም። የዛ ቢሮ ሲጠየቁ ደግሞ ምንም አዲስ ነገር እንትን የሚሉት ነገር የለም። እኛ እናቅም ከ3 ወር በኋላ ቢሆን አሪፍ ነበር። አሁን 3 ወር ምናምን አልፏታል። ምን ማድረግ ይቻላል አሉ። ምንም አዲስ ነገር ሲስተር የነገሩት ነገር የለም እኮ። አሁን መደወል አለብሽ። አሁን ከሆነ የመጣሽው እዛ ሀገር እንግዲህ ሳውዲ የምትኖሩ ሰዎች እንደዚህ ሌበር አለ አይደል? ሌበር የሚባል ነገር አለ አይደል? ታውቂያለሽ? ስልካቸው ያው የእነሱ ራሳቸው እንትን ስለሆነ ሰውየው እጁ ብዙ ነው። ብር ከፍሎ ያስመልሰኛል። አሁን እሱን ተይው አርጊው አንቺ። አሁን እንደዚህ ታዲያ እንደዚህ ብለሽ ካሰብሽ እኮ አንቺ እጁ ረጅም ነው። ያለሽው ሳውዲ ነው እንግዲህ። ሳውዲ ንግ አላውቅም። እዚህ ሀገር እንደዚህ የሚባል ነገር የለም። እጁ ረጅም ነው። አሌክስ እየሰማኝ ነው? የእነሱ ፖሊስና የኛ ፖሊስ አንድ አይደለም። ከራሳቸው ይነጋገሩና ሄጃለሁ ፖሊስ ጣቢያ ነው። አንድ ቀን ሄጄ ውዬ ብር ከፍሎ አስመልሶኛል ሰውየው። ብዙ ሰራተኛ ነው ደግሞ እንደሚያደርገው። እኔ ብቻ አይደለሁም። በጣም ብዙ ቃሽ የሚቆጠሩ ሰራተኞች አሉ እዛ ውስጥ ማለት ነው። ደሞዝ አይሰጣቸውም። ይቀበልና ዝም ይላል እና አስቸጋሪ ነው አሌክስ። እኔ አይደለም እኮ ሌበር ነው መደወል ያለብሽ እኮ ሌበር የሚባለው አሁን ሌበር የሚባለው ምንድን ነው? ያኔ እኛን ሌበር አለ ለሰራተኛ በቃ ሰራተኞችን ድምጽ የሚሰማ ወይም ችግር የሚፈታ ማለት ነው። ልክ እዚህ ሀገር እሺ ቁጥሩ እንዴት ማግኘት ይችላል? ሳውዲ ሊረዳት የሚችል ሰው አለ? በነገራችን ላይ እስቲ ሀሳብ ስጧት። እዛ ሀገር የሚኖር ሰው ካለ ምናልባት እስቲ ጠይቅልኝ በእናትህ። እኔ ምንም የማውቀው ነገር የለም። ሳውዲ የሚኖር ሰው የለም? ሌበር እዛ ሀገር የሰራተኛ ጠበቃ አለ እኮ። ማን ነው? ስልክ ቁጥሩን ስጧታል። እስቲ ካለ አሌክስ አንተን ፈላልግልኝ በእናትህ። ምንም ተቸግረኝ። ኤምባሲ ደውለሻል? ኤምባሲ ደውያለሁ። ኤምባሲ ስደውል እዛው ራሱ ጋር መምጣት አለብሽ አሉኝ። ያለሁበት ደግሞ ሩቅ ነው፣ ከኤምባሲ ይርቃል እና መኪና ይዘህ ዝም ብለህ መሄድ ደግሞ ከሰውየው ፍቃድ ካልሆነ ሰውየው አላቃትም ሊል ይችላል። አስቸጋሪ ነው በጣም። አሁን ይሄንናት ቆይ ሰውየውን ታዩ። አሁን አንቺ ትኩረትሽ ሰውየው እጁ ረጅም ነው እንደዚህ እሱን ታዩ። ይሄንናት በቃ እርሹ ሰውየውን እጅ መርዘም ምናምን እንዴ ምን ሆነሽ ነው? መንግስት ነው እንዴ ብቻውን ሰውየው? ይሄን ያህል በጣም ነው የምትፈሪው። ይሄን ያህል አትፍሪ። እሺ አሌክስ አለመፍራት አይደለም፣ ብዙ ሰራተኞች እየተንገላቱ ነው እኮ። አሁን አንቺ የእነሱን መንገላታት መፍትሄ አይደለም የምትፈልጊው?
መፍትሄ ለማግኘት ማድረግ ያለብሽ ሙሉ አድርጊ እና ታዲያ ምንድን ይሻላል ታዲያ? እጅ አጣጥፎ መቀመጥ ይሻላል እኮ። እኔ አሁን እየሰራሁ ጉልበቴም እየተበዘበዘ ነው። ቤተሰብ ራሱ አሁን እያመነኝ አይደለም። ብራት ልክም ዝም ብላ ለራሱ እያስቀመጠች ነው እያሉ በቃ ቤተሰብ ራሱ ጥላቻ። ማንም የሚደውልልኝ ስልክ ራሱ የሚያወራልኝ የለም። ልጆች አለኝ ደግሞ ልጆቼ ክፍለ ሀገር ናቸው። ማስተማርም መርዳትም አልቻልኩም እኮ። እዛ የምትኖሩ ሰዎች ሀሳብ ልሰጧት የምትችሉ ሰዎች አሏችሁ? ማድረግ ያለባት እንዲህ አይነት ጉዳይ ገጥሟችሁ የፈታችሁት ካላችሁ ገብታችሁ ሀሳብ ልሰጧት የምትችሉ ሰዎች አላችሁ? ካልሆነ ይኸውልሽ ምን አድርጊ መሰለሽ፣ ኤምባሲ ሩቅ ከሆነ ሂጂ ነይ ካሉሽ የት ኤምባሲ ያሉሽ መቼም ነይ ያሉሽ መቼም ዝም ብለው አይደለም። ስለዚህ ኤምባሲ ሂጂና ኤምባሲ ሰውየው ስልኩ ነበረኝ፣ ስልኩ ጠፋብኝ፣ አሁን የለም። ሰውየው ኢትዮጵያ ነኝ ብሎኝ ማነገር እሱ አልፈለገም። እዚህ ውስጥ መግባት ብዙ አይፈልጉም። ከዛ ኤምባሲ ነይ ያለኝ ሰውየው ስልኩንም የለኝም አሁን። በፊት እዚህ ውስጥ ኤምባሲ ቁጥር ልስጥሽ እያሉሽ ነው። እሺ ከሰጡኝማ ጥሩ ነው፣ በጣም አሪፍ ነው። ስጫትሽ ኤምባሲ በጣም ተቸግሬ ጉዳይ እኮ ማግኘት ትችላለሽ እኮ የኤምባሲ ቁጥር። ብዙም ሰው ስትጠይቀው ደግሞ ሰው ብዙም አይሰጥህም አሌክስ። አስቸጋሪ ነው በጣም እግዚአብሔርን፣ ከባድ ነው። አይ ጎግል ላይ ገብተሽ ሳውዲ ኤምባሲ ሳውዲ ኢትዮጵያ ኤምባሲ ብለሽ እኮ ብትጽፊ እኮ ቁጥር እኮ ይሰጥሻል እዛ ላይ። እስቲ በቃ ካገኘልኝ፣ ለማንኛውም አልያዝበት ቦታ ካገኘልኝ ካሉሽ ሂጂ፣ ነይ ካሉሽ ሂጂ ኤምባሲ። እሺ በቃ እሺ። ያው ዝም ብዬ ሄጄ እኮ አሁን አላቃትም ቢለኝ ሰውየው ጋር ቢደወልለት አላቃትም ሊል ይችላል። እኔ ቢሮ አይደለችም ካለስ በኮምፒውተር ማውጣት ይችላሉ። አስቸጋሪ የሆነብኝ ነገር የኔ እናት፣ አንቺ ለሶልዮ ያለሽ ፍርሃት። እዚህ ሀገር እኮ ዝም ብለህ ከወጣህ አሌክስ አይደለም አትረዳቸውም። ዝም ብለህ ከወጣህ እዚህ ሀገር ማለት ነው በችግር ሙጣ በምን ሙጣ አላቃትም ሊል ይችላል ያ ሰውየው። ገባ? ችግር ነው ህጉ ማለት ነው። አላቃትም ማለት አላቃትም የሚል አሁን እኔ ቢሮ አይደለችም በእኔ ቢሮ አልመጣችም ካለስ ሰውየው እንዲህ የመጣሽበት ሁሉ ነገር አለ። እንዲህ ዝም ብለሽ ነው እንደ አንቺ እዛ ሀገር ይገባ? አይ አይደለም አለ እኮ። ታዲያ የመጣሽበት ነገር እያለ እንዴት አላቃትም ማለት ይችላል? ሁሉ ነገር እኮ ዶክመንትድ አይደል? አንቺ እዛ ሀገር እኮ ስትገቢ እዛ ሀገር ለመግባትሽ እኮ መቼ እንደገባሽ፣ እንዴት እንደገባሽ፣ ፓስፖርት ቁጥርሽ፣ ሁሉ ነገር እኮ ይመዘገባል እኮ አይደል? በቃ እሺ። ህጋዊ አይደለሽም? ህጋዊ ነኝ። ኧረ ህጋዊ ነኝ እኮ። ታዲያ ህጋዊ ከሆንሽ እንዴት አላቃትም ሊል ይችላል? ምክንያቱም አንቺ እኮ ፓስፖርትሽ እዛ ሲስተም ላይ እኮ ሲገባ መቼ እዛ ሀገር እንደገባሽ፣ በማን እንደመጣሽ ወረቅ እያንዳንዱ ነገር እኮ ሲስተም ላይ እኮ አለ። ገብቶሻል? እኔ ሰውየውን በጣም ነው የፈራሽው። እኔ እንዴት እንደሆነ አልገባኝም። እንዲህ ቢልስ እያልሽ ለሱ ነው የተጠነቀቅሽለት ያለሽ። አሌክስ ለምሳሌ ተናጋሪ ነገር ነው፣ ተናጋሪ ነው። ምላሱ በጣም ከባድ ነው ሲናገር። በቃ ትትና ያለው ሰው መልካም ሰው ምናምን መስሎ ነው የሚናገረው። ስራ ቦታ ራሱ ሲወስደኝ ማለት ነው እሱ እንዲህ ያደርጋል ይላሉ። አሁን አረቦቹ ስነግራቸው ብር አይሰጠኝም ያስቀጥረኛል ስል ማለት ነው እሱ እንደዚህ አያደርግም ይላሉ። ምላሱ ማለት ነው፣ ንግግሩ እኮ ነው እኮ። አሁን አንቺ የእሱን ትህትና ንግግሩ ምናምን ታዩና፣ ምክንያቱም ስራው ነው የሚያወጣው። ደሞዝ አልተከፈለኝም ካል ደሞዝ ለምን አልተከፈላትም ነው እንጂ የእሱ ትህትና ምናምን ፍርድ ቤት ቀርቦ አንድ ሰው ትሁት ስለሆነ ከወንጀል ነፃ ነው ይባል ነው እንዴ? አይደለም። ጥያቄው እኮ የሚጠየቀውን ጥያቄ መመለስ አለበት ነው። ስለዚህ አንቺ ቀጥታ ኤምባሲ ነው። አሁን እዛም ሀገር ያሉ ሰዎች ብትሄጂ ማንም ሰው ቀጥታ ሊወስድሽ የሚችለው የት ነው? ኤምባሲ ነው። ኤምባሲ ላለ ሰው ጋር ነው የሚያገናኝሽ ወይ ኤምባሲ በኩል ችግሩ የምትፈችው። ስለዚህ ነይ ካሉሽ ሂጂ። እሺ አስረጃቸው። ስልክ ምናምን የምታገኝ ከሆነ ያለውን መረጃ ምናምን ስጫቸው። እሺ ስልክ ምናምን ታገኛለህ? ያን ቁጥር የኤምባሲ ነው። ጎግል ላይ ማግኘት ትችላለሽ እኮ። አሁን ዱባይም ብፈልግ የዱባይ ኤምባሲ ብል ብጽፍ ጎግል ላይ ያስወጣል። አንቺም የሳውዲ ኤምባሲ ኢትዮጵያ ኤምባሲ ሳውዲ ብለሽ ብትጽፊ እዛ ላይ ቁጥር ያወጣልሻል። ቁጥር ወሳስ ቁጥር ሁሉ ነገር። እሺ አመሰግናለሁ። አይ እሷ ፈርተዋለች። ሰውየው ምን ቢሆን ነው? እኔ እንደዚህ አልገጠመኝም እስካሁን። ለሱ ነው ሞር እንትን እያለች አለችው፣ ይሄ ተጠነቀቀች አለችው። የሆነ ያሳምናቸዋል ተናግሮ ብላ። እንዴ እኔ እናት አንቺ እኮ ባሪያው አይደለሽም እኮ እንዴ፣ ሰው እኮ ነሽ።
በዚህ መጠን እንትን ማለት የለብሽም። እሺ ጥቂት ደቂቃ ነው የሚቀረን። ዋትስአፕ ላይ ድምፅ አስቀምጬልክ ነበርና ሰምተዋል? ዋትስአፕ ላይ ያው ብዙ ሜሴጅ ስላለ ትንሽ ጊዜ ያነሰኝ ነው፣ ትዕዛዝም ስለሚበዛብኝ እዚሁ ነገር አይሻልም? ከመጣሽ አይቀር መልሰልኛል መመለስና ጊፍት ምናምን ተሰጥቶኝ እንዴት ላወርደው ምናምን ብዬ ነግሬ ነበር። ኦኬ እሺ። እና ቼክ ማድረግ ትችላለህ እዚሁ ላይ። አሁን እንዲህ አይነት ነገሮች ገንዘብ ጉዳዮች ውስጥ ኢንቮልቭ አላደርግም። የሰዎች ግን ሀሳብ ልሰጥሽ ይችላሉ። እኔም ሀሳብ ነው፣ ችግር የለም። እኔ ምንድነው ጉዳዩ? አንተ ላስረዳ ብዬ ነው። እና ንገሪኝ እስኪ ከስር መሰረቱ ጉዳዩን በደንብ እንዲገባ ነው አብራርተሽ። ይኸው በአጋጣሚ ገስ ላይ ገብቼ ምናምን ነው የተሰጠኝ ጊፍት፣ ጌም ላይ አይደለም። እና ይኸው ውሸትን ምናምን የእውነትም አልመሰለኝም። ብዙ ነው እና ቸክ ለማድረግ ተቻልክ ቸክ አድርግልኝ። ምንድነው ምን ያህል ኮይን የተሰጠሽ? ኮይን አይደለም ዝም ብሎ ጊፍት ነው። ኮይን የለውም ኮይን የለውም እኮ። ኮይን ጊፍት እኮ ተሰጠሽ ማለት እኮ ያው ኮይን ማለት እኮ ነው። ምንድነው ሁኔታውን አስረጅኝ እስኪ። ኤላ ቤት ስሞክረው ለማውረድ አልችልም። በሌላ ስልክ ልታሳይን ትችያለሽ? እንደዚህ ቪዲዮ አድርገሽ? አልችልም እኮ። አሁን የሆነውን ነገር በትነግሪኝ ጉዳዩን ጥሩ ነው። ማን የሰጠሽ? ጊፍቱ ምንድን ነው? መጀመሪያ የተፈጠረው የሚለውን ንገሪኝ። ገስት ላይ ነው። ጊፍት ባንክ ነው የሚል ሰውየው ማለት ነው። ገስት ላይ አስገብቶኝ ነው የተሰጠኝ። ምን ነበር? ጊፍት ባንክ ነው የሚል። ጊፍት ባንክ? የምን ገስት? ሰውየውን የት ነው የምታውቂው? አላውቀውም እኮ። እንዴት ገባሽ? በኮሜንት ምናምን ሲጻፍለት ነው እያስገባ የሚሸልም ጊፍት ምናምን ማለት ነው። ምንድን ነው አንበሳ ምናምን ሰጥቶሽ ነው በጊፍት መልክ? አንበሳ ዩኒቨርስ ምናምን ለሁሉም ነው ማለት ነው ገስት ላይ እያስገባ። እስቲ አሁን እዚህ ጊፍት አሁን አበባ ምናምን በሰጪ ይሰጠልሻል ለምሳሌ? እኔም እኮ ይሄንን ነው አበባ ምናምን ስሞክረው አይሰጥም። ስለዚህ በቃ ፌክ ጊፍት ነው ማለት ነው የተሰጠሽ። ፌክ ነው ማለት ነው። እኔም ይሄንን ሞክሬ ስለማለት ጊፍት ተሰጥቶሽ ቢሆን እና እዚህ ጋር አሁን አበባም ልስጥ ብትይ መስጠት ይሻልሽ፣ ቀይሮ ይሰጥልሻል። ችግር የለውም። ኮይን የለውም። ዝም ብሎ ይባላል እንደዚህ። እኔ አይገባኝም እሱ ነገር። ያው በወሬ ደረጃ ፌክ ጊፍት የሚሰጥ ሰው አለ ምናምን የሚል ነገር አለ። አይገባኝም እንዴት ሊያደርጉት እንደሚችሉ። ግን ካልሰራለሽ በቃ የለም ማለት ነው። ግን ለማየት ከፈለግሽ ከላይ የሶስት ነጠብጣቧን ትነኪና ከላይ ቲክቶክ ውስጥ ትገቢ። ከላይ ሶስት ሰረዝ ነገር አለች አይደል? በቀኝ በኩል ስትነኪና ባላንስ የሚል አለ። ባላንስ የሚለው ስትነኪው እዛ ውስጥ ካለሽ ይጽፍልሻል ምን ያህል እንደሆነ ባላንሱ። ካለሱ የሆነም ባላንስ ይጻፈልሽ ካለ እውነት ነው ማለት፣ ካልሆነ ግን ፌክ ነው ማለት ነው። እሺ እሺ። እና ይሄንን ነው ልጠይቅህ የነበረው። ግራ ስለገባኝ ነው። ብዙ ነው ደግሞ የወረደ ማለት ነው እኮ። እዩና አይተሽው ንገሪኝ። እሺ ባላንስ የሚለው ውስጥ አሁን እንዳልኩሽ። እሺ እሺ እሺ። እገዛ ፈልጋ ነው እሷ። ጊፍት ተሰጥቷት ነው። እንዴት ነው ዊዝድሮ ላረግ የምችለው ነው ጥያቄዋ። ግን መጀመሪያ አበባስ እዚህ እንኳን እስቲ ስጪ ስላት አበባ አይሰጥልኝም አለች። ስለዚህ ካልሰጠ ኮይን የለውም ማለት ነው። ዝም ብሎ ለምንድን ነው እንደዛ የሚያደርጉ ሰዎች አሉ። ለምን ነው የምትገቡት እናንተስ? የማታውቁት ቦታ ገስት ላይ ግቡ ስትባሉ። ሞትም ቢሆን እኮ እንዲህ እኮ ነው። በቃ የሆነ ነገርም የሆነ እስካሁን ለመደረግ ከሆነ ሄሎ